እኔ ከዚህ ማህበረሰብ ስለወጣሁኝ ተበደልኩ የሚል አስተሳሰብ ያንጸባርቃሉ ካብነት ትምህርት ቤት መጥቶ ጉቦ ከፍሎ ለመቀጠር ሲያስብ ያን ጊዜ ይሄ ሰው የቤተክርስቲያን ጠላት ነው መምህር ነኝ ብሎ ጉቦ ሰጥቶ ለመቀጠር የሚነሳሳ ከሆነ ጠላቷ ነው ለቤተክርስቲያን ጠላቷ መጀመሪያ ጠላቷ እሱ ነው የምንኩስና ስርዓት ቤተክርስቲያን ሊጠቅም ነው ቤተክርስቲያን አንድነት ሊያጸና ነው እንጂ መቻል ያለበት ለቤተክርስቲያን አንድነት ስጋት መሆን የለበትም በዚህ አጋጣሚ ማለት በተለይ አበምኔቶች በዚህ ዘርፍ ላይ ያላችሁ መታመነኩሱ ሰዎች በተደጋጋሚ በተለያየ ሚዲያ እናገራለሁ ኤጲስቆጶስ እድሜው ከ50 ዓመት ያነሳ ይሁን ይላል ነገር ግን አንድ ሊቀ ጳጳስ ወደ ጵጵስና ለመምጣት ጉቦ የሚሰጠው ለማን ነው በዚህ አይነት ይሄ መማለጃ ሰጥቶ የሚሾመውን ክነቱን እንደው በፍታ ነገስት ላይ ይሳአርን ሲመቱ ነው የሚሉት ከተሾመ በኋላ እንኳን ይሄን እንደሰጠ ቢታወቅ በፍታ ነገስት ላይ ተጽፎ ያለው ምንድነው ከሹመቱ ይሻር ከማሩግ ይዋረድ ነው የሚሉት ተቀጣሪ ሞያውን በገንዘብ ነው የሚለካው ራሱን ከሌሎች ጋር ነው የሚያወዳደው እኔ የዚህ መምህር ሁኜ እንዴት ይሄን ያህል ይከፈለኛል ብሎ ማስተማሩን የሚያቆም ቋንቋን ተገን አድርገው አካባቢን ተገን አድርገው ለሹመቱ የማይመጡን ሰዎች እንዲሾሙ ቤተክርስቲያን አትፈቅድም የምታመነኩሱትን ሰው በደንብ ለዩት ቤተክርስቲያንን ለፈተና እየዳረጋት ያለው ይሄ የምንኩስናን ስርዓት ሳይጠብቁ የመነኮሱ አካላት ናቸው እነዚህን አካላት ገና ሳይገቡ ከበሩ ላይ ምን ማለት አለበት ማስቀረት የዚህ ነው የዚያ ነው የሚል የኮታ ጵጵስና የላትም ቤተክርስቲያን አቋቋሙን ተምሮ ቅዳሴውን ተምሮ ቅኔውን ተምሮ መጥቶ ቅጠሩኝ ነው የሚለው መጥቶ ቅጠር ግን ያብነት ትምህርት ምንማረው ለመቀጠር አይደለም ለማገልገል ነው ሿሚዎቻቸውን ለማስደሰት ሌሊት ተቀን ሲያመሰግኑ የሚውሉ ይሄ ማለት ከንቱ ውዳሴ ለሿሚዎቻቸው እንደ ክረምት ዝናብ ሲያወርዱ ቅኔ ሲቀኙ የሚውሉ ሰዎች አሉ አንድ መነኩሴ ወደ ምንኩስና ህይወት ከመግባቱ በፊት ምንድነው መስፈርቱ ማየት ያለብን በየገዳማቱ ከፍተኛ የሆነ ተግዳሮት ለቤተክርስቲያን የሆነ ያለው የምንኩስና የሚመነኩሱ ሰዎችን ቁጥጥር አለማድረግ መቻላችን ነው ሰላም የተወደዳችሁና የተከበራችሁ የመንክር ሚዲያ ተመልካቾች እንደምን ሰነበታችሁ እንደምን ቆያችሁ ዛሬም ወደ እናንተ ይጠቅማችኋልና ያስተምራችኋል ብለን ያሰብናቸውን ሐሳቦች ወደ እናንተ ለማድረስ እንግዳ በመንክር ሚዲያ ስቱዲዮ ጋብዘናል እንግዳችን መጽሐፍ የጻፉ የቤተክርስቲያናችን ተጠያቂ መምህር ናቸው መጋቢ አዲስ መምህር መንግስተ ስላሴ መሰሉ ይባላሉ በቅርቡ ለተነበሩ ተንስሁ የሚል ወይንም ደግሞ የተቀመጣችሁ ተነሱ የሚል መጽሐፍ አሳትመዋል በዚህ መጽሐፍ ውስጥ ሰፊ ለኛ ሊጠቅሙ የሚችሉ ወቅታዊም እንዲሁም ደግሞ ከታሪክም አንፃር የምንማርባቸውን ልዩ ማብራሪያ የያዙ ሐሳቦችን አንስተዋል በእነኛ ሐሳቦች ላይ ምን ለማለት እንደሆነ እዚሁ በመንክር ሚዲያ እንዲያብራሩልን ጋብዘናቸዋል ከሳቸው ጋር አብረን እንቆያለን እናንተም አብራችሁን ቆዩ መጋቢ ብሉይ አዲስ እንኳን ደህና መጡ እንኳን ደህና ቆያችሁን መልካም እንግዲህ ማን ይባላሉ ብሎ ለመጠየቅ እኔው አስቀድሜ ስላስተዋወቅኩኝ ወደ ቁም ነገሩ ወይንም ወደ ሐሳቡ ብንገባ ይሻላል ያስባለሁ እንደው በዛሬ ጊዜ ያው የሚሰሙ ወይንም ደግሞ ተሰሚነት ያላቸው አካላት እየበዙ ይገኛሉና በተለይም መሰማት ያለባቸው ሰዎች ተደብቀው መሰማት የሌለባቸው ሰዎች እየገነኑ ባሉበት በዚህ ወቅት እንደው ቅድስት ቤተክርስቲያን ብዙ ልጆች አሏትና እንደው ምዕመናን ሁላችንም ማንን እንስማ ከሚለው እስቲ እንነሳ ምክንያቱም መጽሐፉ ላይ ማንን እንስማ የሚል ርዕስ ያለው ሐሳብና ልዩ ትንተና ያለው ጽሑፍ አለና እንደው ከርሶ ደግሞ ሲባንደበት ማንን እንስማ አመሰግናለሁ እግዚአብሔር ወዶና ፈቅዶ ለዚህ ሰዓት ለዚህ ችለት ስላደረሰን ስሙ ለዘላለም የተመሰገነ ይሁን እንደተባለው
ዘመናቱ መሰማት የሚፈልጉ የራሳቸውን ሐሳብ ወደ ሰው ሐሳብ ማስተጋባት መጫን የሚፈልጉ አካላት በየጊዜው አሉ ይኖራሉ ይሄ በዘመናት ሂደት ያለና የነበረ የሚኖር ነው የሰው ልጅ ግን ለሚሰማው ነገር መምረጥ አለበት የሚሰማውን አመዛዝኖ መስማት አለበት አባቶቻችን ሲናገሩ የህል ጣይም በጉሮሮ የነገር ጣይም በጆሮ እንደሚሉ ሁሉ የምንሰማውን መርጠን እንድንሰማ ታዝዘናል ምክንያቱም የሰማናው ቃል ሊያድነንም ሊገርለንም ይችላልና ማለት ነው ስለዚህ የምንሰማው ቃል የህይወት ቃል እንዲሆንልን የምንሰማውን አስተውለን በልብ በእርጋታ በጸጥታ ሆነን ልንሰማ ይገባል እንግዲህ ማንን እንስማ ለሚለው ነገር የቀደሙት ሰዎች ማለትም አዳምና ሔዋን መስማት ያለባቸው እግዚአብሔርን ነበረ የእግዚአብሔርን ድምጽ መስማት ተተው የሰይጣንን ሐሳብ የሰይጣንን ቃል ሰሙ በዛም ላይ የሞት ተፈረደባቸው ማለት ነው ይሄ የሞትን ቃል ወይም የሰይጣንን ቃል መስማት ጉዳት እንደሚያስከትል እንመለከታለን ማለት ነው ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ማንን መስማት እንዳለብን ለመግለጽ በስጋ በተገለጸ ጊዜ እኔን ስሙኝ እውነት እላችኋለሁ እያለ በተደጋጋሚ እውነት ባለበት አንደበቱ ሁሌም እውነት በሆነው ቃሉ ይነግረናል ማለት ነው ስለዚህ ይሄንንም ማንን መስማት እንዳለብን ከላይ ከደመና ሆኖ እግዚአብሔር አብ ወሎቱ ስምጎን እርሱን ስሙት ይለናል ማንን ነው የምንሰማው እግዚአብሔርን ነው ማለት እመቤታችን ደግሞ ማንን መስማት እንዳለብን በቃና ዘገሊላ እንደምንመለከተው እንደምናገኘው ማለት ነው ወኩሎ ዘይቤለክሙ ግበሩ የሚላችሁን ሁሉ አድርጉ የሚል እግዚአብሔርን መስማት እንዳለብን የእናትነት ቃሏን ምክሯን ለግሳናለች ማለት ነው በቃና ዘገሊላ በተደረገ የሰርግ ግብዣ ላይ በተገኘች ጊዜ ጌታ የሚላችሁን አድርጉ ነው እና መስማትም ማድረግም ይኖርብናል ማለትና እንግዲህ ምን ሰማው እግዚአብሔርን ነው እና እግዚአብሔር የላካቸውን አባቶች ነው ሰማው ወዘ እግዚአብሔር ፈነው ቃል እግዚአብሔር ይነገር ነው እግዚአብሔር የላከው ሐዋርያ የእግዚአብሔርን ቃል ይናገራል ከእግዚአብሔር የሆነውን ያስተምራል ከእግዚአብሔር የሆነውን ይናገራል ጌታም ከእግዚአብሔር የሆነውን እንድንሰማ አስተምሮናል ነግሮናል ገልጾልናል ማለት ነው ስለዚህ ማንን እንስማ የሚለው በዚህ ዘመን አንደኛ መስማት ያለብን ከእግዚአብሔር በታች እግዚአብሔር የሾማቸው መምህራን አሉና መምህራንን መስማት ይኖርብናል አባቶቻችንን መስማት ይኖርብናል የሚለውን መውሰድ ይኖርብናል ማለት ነው ከዚህ አንፃር የእግዚአብሔርን ቃል ከእውነተኛው ምንጭ ከእውነተኛው ቦታ መስማት ለዘላለም ህይወትን ያድላል ለዚህ ነው መጽሐፉ ላይ ማንን እንስማ በየዘመናቱ የሚነሱ ሰዎች መሰማት ይፈልጋሉ ለምሳሌ በብሉይ ኪዳንም ከእግዚአብሔር ሳይላኩ ተልከናል እኛን ስሙን ከእግዚአብሔር መልእክት ሳይመጣላቸው እግዚአብሔር መልእክት ልኮልናል እኛን ስሙን የሚሉ አደናጋሪዎች ነበሩ እና ከዚህ አንፃር ነው ማንን መስማት እንዳለብን በብሉይ ኪዳንም ሆነ በሐዲስ ኪዳን ተጽፎልን ስለተጻፈልን እግዚአብሔር የላካቸውን ከእግዚአብሔር የሆኑትን እንስማ ለማለት ነው ያው እንደሚታወቀው ቤተክርስቲያንን በቅድሚያ ቤተክርስቲያንን እንሰማለን ቤተክርስቲያንን የምንሰማው ደግሞ በቤተክርስቲያን ያሉ ሊቃውንት የሚሰጠውን መልእክትና የሚያስተላልፉትን ወይንም ደግሞ ጥያቄም ካለን ከነሱ የሚገባን ጥያቄ ጠይቀን እነሱን መስማት እንዳለብን ግልጽ ነው እንግዲህ ሌላው በዚህ መጽሐፎት ላይ ብዙ ሐሳቦችን አንስተዋል ብዙ ናቸው በተለይ ደግሞ በዚህ ዘመን መልስ ሊሰጥባቸው ከሚገባቸው ሐሳቦች መካከል ሰፊ ናቸው ከዛም ውስጥ የኤጲስቆጶሳት ለመሾም የሚያስፈልጉ መስፈርቶች ብለው የጠቀሷቸው ሐሳቦች አሉና አንድ ሊቀ ጳጳስ ለመሾም ምንድነው መስፈርቱ ብዙ ጊዜ አሁን እየተቸገርን ያለ ነው መስፈርቱን ከስጋዊ ሐሳቦች ጋር ያገናኘ ነው ከዚህ ብሔር ከዛ ብሔር እየተባለ በብሔር ነው ይሄኛው ብሔር ጥቂት ጳጳስ ስላለው ከዛኛው የሆነ ጳጳስ መሾም አለበት እንጂ
እንደው ዕውቀት አለው ለቤተክርስቲያን ይጠቅማል ህይወት አለው የሚል ጥያቄዎች እየተነሱ አይደሉም በዚህ ዘመን ላይና ጳጳስ ለመሾም ምንድነው መስፈርቱ ምንድነው የሚያስፈልገው እውነት ለመናገር ይሄንን ቃል አባቶቻችን መምራን ሁሉም ይሄ ዘርፍ የሚመለከታቸው አካላት አንዲትና ቅድስት ስለሆነችው ስለ ሐዋርያዊት ቤተክርስቲያን እንደቀደሙት አባቶቻችን ቆም ብለን ልንመካከር ልንነጋገር ይገባናል እንግዲህ በመጽሐፍት ላይ እንደተጻፈው ኤጲስቆጶስ ከመኖላዊ እግዚአብሔር ነው የሚለው ፍትሐ ነገሥቱ እንደ እግዚአብሔር የእግዚአብሔር እረኛ እንደመሆኑ እንደ አንድ አገልጋይ ማድረግ ያለበትን ነገር ማድረግ እንዳለበት በመጽሐፍ ተጽፏል አሁን ከጊዜ በኋላ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ የሆነ ተግዳሮት እያጋጠማት ይገኛል ይሄንን ሳንደብቅ በግልጽ መናገር አለብን ተነጋግረንም መፍትሄ ላይ መድረስ ይኖርብናል ምክንያቱም አንዱን በማግለል አንዱን በማቅረብ የሚፈታ ችግር አይኖርም በውይይት በሰለጠነ መልክ ብንነጋገር ችግሮቻችን ይቀላሉ ነው ግን በዚህ ዘመን ችግር ያለው አሁን ካሾሻሙ ጀምሮ ነው ለምሳሌ ፍትሐ ነገሥት አንቀጽ 5 ላይ ተጽፎ እንደምናገኘው ወኢይኩን ኤጲስቆጶስ ሕጹጸ ሕይወቱ አምሳ ዓም ኤጲስቆጶስ እድሜው ከ50 ዓመት ያነሳ ይሁን ይላል ይሄ ማለት ምን ማለት ነው የእድሜ ከፍ ያለ ሲሄድ የማስተዋሉ ተረጋግቶ የማሰቡ ነገር እየጨመረለት ይሄዳል ምን የዓለም አንዳንድ ሀገራት እኮ በራሱ መሪዎቻቸውን ሲመርጡ እድሜ ይመለከታሉ እድሜ ያያሉ ከፍ ያለ እድሜ እንዲኖራቸው ማለት ባለትዳር መሆኑን ያ አይነት ነገር በርግጥ አሁን ከሰለስቱ ምዕት በኋላ ኤጲስቆጶስ ባለትዳር እንዳይሆን ውሳኔ ተወስኗል የእንትኑን የዓለም መሪዎችን የዓለም መሪዎች ባለትዳር መሆናቸውን እንደዚሁም ደግሞ በትክክል ጤናማ አይምሮ ያላቸው መሆኑን ምክንያቱም የሚመሩት ህዝብ ከፍተኛ ህዝብ ነው ብዛት ያለው ህዝብ ነው ታላቁንም ታናሹንም ነው የሚመሩትና ለሁሉም መልስ እንሰጣለን ብለው ከጥቅማቸው ይልቅ ጉዳታቸው እንዳያመዝን ታሳቢ ተደርጎ እድሜያቸው ገደብ ውስጥ ይሄ ማለት አንድ መስፈርት ውስጥ ይካተታል አሁን ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስናየው 50 ዓመት ኤጲስቆጶስ ከ50 ዓመት በታች ይሾም የሚል ስርዓት የለም ከ50 ዓመት በታች ይሾም የሚል ስርዓት የለም አሁን ግን የምናየው ከ50 ዓመት በታች እንደውም ለቃሉ ይቅርታ 30 ዓመት ውስጥ ያሉ ሰዎች እየተሾሙ ያሉት ይሄ ደግሞ በጣም አሳሳቢ ነው ስለዚህ ቢያንስ የአባቶቻችን የሰለስቱ ምዕትን ቃልና ክብር ነው ቢያንስ እዚህ ሚና ላይ ያለን በርግጥ ያብነት መምህራኑ እዚህ ላይ ተሳትፎ የላቸው ግልጽ መናገር ያለብን በኤጲስቆጶሳት ምርጫ ላይ ያብነት መምህራን ተሳትፎ የላቸው ስለተገለሉ ሐሳብም የመስጠት እንደው በቃ የመወያየትም እንትን የላቸው ይሄ ተሳትፎ እንኳን የላቸው በቀደመው ዘመን ግን ያብነት መምህራን ቅድሚያ ይሰጣቸው ነበር እንዴት እናድርገው ይሄን ነገር ማን ለዚህ ሹመት ይመጥናል የሚል ውይይት ይደረግበታል አሁን ግን ያብነት መምህሩ ወይም ማለት መጽሐፍ ቅዱስን በህይወትም በትርጓሜም የሚያውቅ ማለት በትርጓሜ ብቻ አይደለም በህይወትም የሚኖሩ አባቶቻችን መጀመሪያ ማን ይሻላል የሚለው ከየትም ይሁን ቤተክርስቲያን ከየትኛውም ትሾማለች ይሄ ማለት ነው ቤተክርስቲያን ከዚህ ይሾም የሚል ጥያቄ ለቤተክርስቲያን በጣም ለምን መሰላችሁ ቤተክርስቲያን አንዲት ናታ ከህዝብም ከአሕዛብም የተሰበሰበች ስለሆነች ክርስቶስ በደሙ የሰበሰባት ስለሆነች ማለት የዚያ የሚል ቤተክርስቲያን ውስጥ የለም ምክንያቱም በእግዚአብሔር ጸጋ ከተወለድን በኋላ እኛ የቀደመ ልደታችንን ተተናል ቅዱስ ቄርሎስ ሀደግነ አበ ቀዳማይ ዘውቱ አዳም ወቦቱ ማሰነ የቀደመው ልደታችንን ተውን የቀደመውን አባታችን ተተናል ይሄውም አዳም ነው የሞትንበት ማለት አሁን ግን አባታችን እግዚአብሔር ነው አባታችን እግዚአብሔር ስለሆነ የትኛውም ይሁን እሱ ጋር ለቤተክርስቲያን ችግር የለባትም
ችግር የለባትም ቤተክርስቲያን ክርስቲያን መሆኑ ለጵጵስና ለኤጲስቆጶስነት መስፈርት መብቃቱ አለመብቃቱ ላይ ነው እንጂ ቤተክርስቲያን ትኩረት የምታደርገው ከዚህ የሆነ ከዛ የሆነ የሚል ቤተክርስቲያን ሐሳቧም አይደለም እንደዛ የሚል አመለካከትም የላትም ቤተክርስቲያን ምክንያቱም አንዲት ናት እንጂ የዚህ እንደ ምንድነው እንደ ፓርላሜንት አይነት ነገር የለም ቤተክርስቲያን አንዲት ከመሆኗ የተነሳ የህዝብም የአሕዛብም ስብስብ ናት ስለዚህ እንደ እንመልከት እንጂ ከአሕዛብ ተነስተው እስራኤል ነበርኩ ዋናው ለተስፋው ቃል ወራሾቹ ይሆናሉ ተብሎ የተነገሩት እስራኤል ነበሩ ግን እስራኤል ሊያምኑ አልቻሉም እግዚአብሔር አሕዛብን እንዲያምኑ አደረጋቸው ቅዱስ ጳውሎስን ወደ አሕዛብ ላከው ከዛ ቅዱስ ጳውሎስ ከአሕዛብም ኤጲስቆጶስነትን ይሾም ነበር ከአሕዛብ ከሌሎችም ከእስራኤልም ማለት ነው እና ቤተክርስቲያን ከህዝብም ከአሕዛብም የሆነች የተሰበሰበች አንዲት ስለሆነች ይሄንን ሊቃውንት ሲገልጹት ወተጋቢያ ተከውነ ሀጠብር ጽፎራ ይሉታል በደጋም የተዘራ ስንዴ በቆላም የተዘራ ስንዴ ተሰብስቦ አላማው አንድ ዳቦ መሆን ነው አይደለ ዋናው ከደጋ የሆነና ከቆላ የሆነ ይለያያል የሚባል ነገር የለም ግን ስንዴ መሆኑ ነው ዋና የሚረጋገጠው ትኩረት የሚያስፈልገው ስንዴ መሆኑ ነው እንጂ ይሄ እዚህ ቦታ ነው የበቀለው ይሄ እዚህ ቦታ ነው ያለው የሚል የቤተክርስቲያን ሐሳብ አይደለምና ይሄ ቤተክርስቲያን ሰማያዊት ናት ከዚህ አንፃር ህዝቡን የሚጠቅሙ በቋንቋው ሊያስተምሩ የሚችሉ አባቶችን ከዚህ ቀደምም ሹማለች ወደፊትም ስትሾም ትኖራለችና ግን ይሄ ሲሆን ቋንቋን ተገን አድርገው አካባቢን ተገን አድርገው ለሹመቱ የማይመጡን ሰዎች እንዲሾሙ ቤተክርስቲያን አትፈቅድም ብቆች አሉ እነርሱ እንዲገኙ እነርሱ ወደፊት እንዲመጡ ቤተክርስቲያን በጸሎቷ ዘወትር ተግታ ትጸልያለችና ከዚህ አንፃር ቤተክርስቲያን በሹመቷ ሁሉንም ያሳተፈ የሚበቃውን በቅቶ የተገኘውን ሁሉ የምታሳትፍናት እንጂ የምትገፋ የዚህ ነው የዚያ ነው የሚል የኮታ ጵጵስና የላትም ቤተክርስቲያን ከዛ አንፃር እንመለከተው በጣም ጥሩ በዚህ ዘመን ላይ እንደሚታወቀው የተለያዩ የቤተክርስቲያን እርከኖች ላይ ስልጣን ለማግኘት የመጀመሪያ መስፈርቱ ዕውቀት ሳይሆን ገንዘብ መክፈል እየሆነ ነው ያም በሌላ ቋንቋ ጉቦ መስጠት ማለት ነውና እርሶም በዚህ መጽሐፎት ላይ ጉቦኛ መሆን በሚል ርዕስ ሰፊ ሐሳቦችን አንስተዋል እንደው በዚህ ቤተክርስቲያን ላይ ትልቅ ተግዳሮት የፈጠረው ወይንም ደግሞ እንደዚህ አይነት አዘቅት ውስጥ እንድንገባ ሰዎች ያለ ዕውቀታቸው ያለ ድርሻቸው ያለ ቦታቸው እንዲገቡ ያደረጋቸው መክፈል በመቻላቸው ብቻም እየሆነ ስለመጣ እንደው ጉቦኛ የሚለውን ሐሳብ እንዴት ይመለከቱታል እንግዲህ ቤተክርስቲያን በየዘመናቱ በጉቦ ሊገቡ የሚፈልጉ አካላት ነበሩ ወደ ውስጥ ማለት ነው ለመግባት የሚፈልጉ ነበሩ በሐዋርያት ሥራ ላይ ተጽፎ እንደምናገኘው ሲሞን የሚባል ሰው ክህነትን በገንዘብ ለመንጠቅ ፈልጎ ነበር ግን እነ ቅዱስ ጴጥሮስ ሌሎችም ቅዱሳን ሐዋርያት የእግዚአብሔርን ጸጋ በገንዘብ እንዴት ተወስዳለ ብለው እንደቀሰፉት ወይም በእግዚአብሔር ኃይል እንዳስወገዱት እንመለከታለን እና ጉቦ ነብዩ ሙሴ ሲናገር ያውር አይንተ ጠቢባን ይላል ያዋቂዎችን አይን ያውራል ይሄ ሙስና ጠቢባንን ሳይቀር ያስታል እና በጣም ጥንቃቄ ማድረግ ካለብን የቤተክርስቲያን አገልግሎት ወደ ቤተክርስቲያን አገልግሎት የሚመጡ አካላት ከእንደዚህ አይነት አስተሳሰብ የራቁ መሆናቸውን ቼክ ማረጋገጥ ይኖርብናል አንድ ነገር ሙስና ካለበት እያደር እየቀነሰ እያደር እየጠፋ ነው የሚሄደው ይሄ ጉቦ ማጭበርበር ካለበት ማለት ነው ግን የጉቦ መነሻው ምንድነው ሲባል ህግና ስርዓትን አክብረው ያልተሾሙ ሰዎች ናቸው ይሄ መገለጫ ባህሪያቸው ነው ጉቦኛ መሆን ልክ እንደ ነብዩ ሳሙኤል ልጆች የነብዩ ሳሙኤል ልጆች በመጽሐፍ ቅዱስ ላይ መጽሐፈ ሳሙኤል ላይ ተጽፎ እንደምናገኘው ዘመነ ነገስት ሳይደርስ ሳኦልን እንዲሾም ምክንያት የሆኑት እኒ ጉቦ የሚበሉ ህዝቡን ያስመረሩ ህዝቡ በጣም ተመረዋል በነብዩ ሳሙኤል ልጆች ማለት ነው እንግዲህ አባታቸው ካህን ነው ነብይ ነው መስፍን ነው
ግን የሚገርመው ሲፈርዱ በመማለጃ ነበር የሚፈርዱት ማለት ነውና በዚህ ምክንያት ዘመነ ነገስት ሳይደርስ ንጉስ አንግስልን ብሎ ህዝቡ እስከ መጠየቅ ደረሱ ማለት ነው። ከዚህ አንፃር ጉቦ ህዝብን ያማርራል፣ ሃይማኖትን ሰዎች እንዲተው ከሃይማኖት እንዲወጡ ያደርጋል፣ አጠቃላይ ስነ ምግባር የሌለው ትውልድ ይፈጥራልና ይሄንን ቤተክርስቲያን አምርራ ትታገለዋለች። ከጥንት ጀምሮ ሐዋርያትም ከዛም በሐዋርያት ቦታ የተተኩ ሐዋርያውያን አበው እንዲሁም ሊቃውንትም በዚህ አይነት ይሄ መማለጃ ሰጥቶ የሚሾመውን ክህነቱን እንደው በፍትሐ ነገሥት ላይ ይስዓርን ሲመቱ ነው የሚሉት። ከተሾመ በኋላ እንኳን ይሄን እንደሰጠ ቢታወቅ በፍትሐ ነገሥት ላይ ተጽፎ ያለው ምንድነው? ከሹመቱ ይሻር ከማሩግ ይዋረድ ነው የሚሉት። ምክንያቱም ቤተክርስቲያን ክርስቶስ በደሙ የሰበሰባት ናት እንጂ የሌቦች የጉበኞች ወይም የሙስና የሚቀበሉ ይሄ አጭበርባሪዎች መሰብሰቢያ ዋሻ አይደለችም። የንጹሃን የቅዱሳን የሊቃውንት የምእመናን የደናግላን የመነኮሳት ቤት ናት፣ የጸሎት ቤት ናትና እነዚህን አካላት አምርራ ትታገላቸዋለች። እስከዛሬም ድረስ እነዚህን እንደነዚህ አይነት ያሉ አስተሳሰብ ያለው አካላትን በመታገሏ ለዛሬ ደርሳለችና ከዚህ አንፃር ጉቦኛ ይሆናሉ። አላግባብ የመጡበት አካሄድ በገንዘብ ስለሆነ የሚያስቡት ያንን የመጡበትን ገንዘብ መመለስ ነው የሚያስቡት። ይሄ ማለት የንግድ ምናልባት አሁን ለመምህር ሆኖ ወደ ተለያየ ደብር ላይ ለመቀጠር ለሀገረ ስብከቱም አካላት ወይንም ለተለያየ አካላት ጉቦ ሊሰጥ ይችላል። ሌላም ነገር ግን አንድ ሊቀ ጳጳስ ወደ ጵጵስና ለመምጣት ጉቦ የሚሰጠው ለማን ነው? ሊሰጥ የሚችል ለሲኖዶሱ ለተቃላይ ነው። እሱን እንግዲህ አሁን እነዚህ አካላት ውስጥ ለውስጥ ስለሆነ የሚሄዱት አይታወቅም። አሁን በቂ የሆነ መረጃ ሊኖር ይገባል። አንዳንድ ጊዜ ሐሜትም ሊሆን እኮ ይችላል። በመሰረቱ ማለት ነው ሰው መረዳት ያለበት ነገር እውነት ባልሆነ ነገሮች ላይ በቂ ግንዛቤ መያዝ የለበትም፣ ድምዳሜ ላይ መድረስ የለበትም። ያላየው ነገር እስከሆነ ድረስ ማለት ቤተክርስቲያን አሉ ብላ በማንም ላይ ፈርዳ አታውቅም። አንዳንድ ሰዎች ግን የቤተክርስቲያንን ስም ለማጠልሸትም ሆን ብለው ገሌ እንደዚህ ሆኖ ነው የመጣው የሚሉ አካላት ሊኖሩ ይችላሉ። እንደዛ የሚያደርግ ሊኖር ይችላል። ግን የተረጋገጠ መረጃ ካለ ያኔ መረጃውን ማውጣት ነው የሚቻለው ያኔ ማለት ነው እንጂ እንዲሁ በሐሜት በመሰረቱ ቅዱስ ሲኖዶስ የመንፈስ ቅዱስ ከመንፈስ ቅዱስ በታች ቤተክርስቲያንን የሚመራ ነው በመንፈስ ቅዱስና እንደዚህ አይነት ያለውን አስተሳሰብ ያለውን አካል ይታገላል። ምክንያቱም የተሾመበት ዋናው የቅዱስ ሲኖዶስ ዋና ዓላማ የቤተክርስቲያን አንድነትን ማስቀጠል ስለሆነ እንደዚህ አይነት ያሉ ሰዎችን አይታገስም። ግን ምናልባት ከሐዋርያት ውስጥ ይሁዳ ነበር አይደል? ከሰለስቱ ምዕት ውስጥም ማን ነበር? ሐሪዮስ ነበር። ከሌሎችም ከ150 ሊቃውንት ውስጥም እነ ንስጥሮስን የመሳሰሉ አካላት ነበሩ። አልፎ እንክርዳድ ይኖራል። ያን ክርዳድ ግን አቅም እንዳይኖረው ማድረግ አንደኛ በጸሎት መትጋት ነው እንጂ እንደው ቅዱስ ሲኖዶስ እውነት ለመናገር በጣም ጥረት እያደረገ ነው ያለውና ከዚህ አንፃር ለማንም አይደለም እንደዚህ አይነት ሐሳብ ያላቸው ሰዎች በጨለማ ነው የሚያደርጉትና ይሄ ነው ቅዱስ ሲኖዶስ በራሱ አያውቅም ብዬ ነው ማምነውም ማስበውም እንደዛ ነው። እውቅና የለውም ለእንደዚህ አካላት። ግን አንዳንድ ጊዜ በቂ መረጃ ኑሮን እዛ ላይ ፎከስ ብናደርግ ጥሩ ነው ብዬ ነው ማስበው። ግን መጽሐፉ ዋና ዓላማው ያልሆነ አግባብ ያልሆነ አሰራር እንዳለ የሚያመላክቱ ነገሮች አሉ። እሱን ነገሮችን ሳይበዙ ማለትም እየበዛ ሳይሄድ ይሄ ባጭሩ ማስቀረት መቻል መጪው ትውልድ ይሄ አይነት እሳቤ እንዳይኖረው ማድረግ መቻል ነው የመጽሐፉ ዋና ዓላማ። ያሉ መልካም ጎኖችን ማስቀጠል፣ ጠንካራ ጎኖችን ማስቀጠል መቻል፣ ደካማ ጎኖችን ደግሞ ማረም መቻል ነውና ከዛ አንፃር ቤተክርስቲያን በኤጲስቆጶሳት ሹመትም ሆነ በሌሎች ሙስናን እንዲሁ ወይም ጉቦ መስጠትን ሆነ መቀበል ሁለቱም አንድ ናቸውና አምርራ ነው የምትቃወመው ለማለት ነው። ከዛ አንፃር ነው የጻፍኩት።
በመጽሐፎት ላይ ካነሷቸው ሐሳቦች መካከል አንዱ የአብነት ትምህርት ቤት ነው። ዛሬ በቤተክርስቲያን ላይ የምናያቸው ጥያቄዎች እንዲህ መሆን የለበትም እንዲያ መሆን የለበትም ተብለው የሚጠቀሱት ችግሮች መሰረታቸው የአብነት ትምህርት ቤት በቅጡ ባለመቋቋሙ ወይንም ደግሞ በስፋት ባለመኖሩ ነው። አንድ ሰው በደንቡ ቤተክርስቲያኒቱ ያስቀመጠችውን ስርዓት ከተማረና ዕውቀት ካለው ለቤተክርስቲያኒቱ የሚጠቅም ለመመናንም የሚጠቅም ዕውቀት ካለው ገንዘብ ከፍሎ ወደሚፈልገው ስልጣን ላይ የሚሄድ እድል ወይንም ደግሞ ሁኔታዎች አይኖሩም። በዕውቀቱ ተመርጦ የሚገባበት መንገድ ነው የሚፈጠረው። ነገር ግን በአብነት ትምህርት ቤቱ ያለው ድክመት ወይንም ደግሞ ቤተክርስቲያኒቱ አብነት ትምህርት ቤት ላይ ትኩረት ባለማድረጓ ዕውቀት ያላቸው አካላት ወደፊት ባለመምጣታቸው ሰዎች በገንዘብ ነገሮችን በገንዘብ ትንሽ ጀምረው ሌላውን በገንዘብ የማስቀጠል ሁኔታዎች ይኖራሉና እንደው በአብነት ትምህርት ቤት ላይ ያነሱት ሐሳብ እስኪ በሱ ዙሪያስ ምንድነው? በጣም አመሰግናለሁኝ። እውነት ለመናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች፣ ወጣቶች፣ ምዕመናን ሁላችንም አይናችንን ወደ አብነት ትምህርት ቤት እንመልሰው እስኪ። አብነት ትምህርት ቤት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከ1500 ዓመት በላይ መርቷታል። ከቅርብ ጊዜ ወዲህ ግን የአብነት ትምህርት ቤት ከቤተክርስቲያን እየወጣ ይገኛል። ይሄ በግልጽ መናገር ስለሚያስፈልገን ነው። በአንጻሩ ሌላ ትምህርት ወደ ቤተክርስቲያን እየገባ ይገኛል። አንዳንድ አብያተ ክርስቲያናትም የአብነት ትምህርቱን የዘነጋ በሚመስል መልኩ ከምዕራብ የመጣውን ትምህርት እየከፈቱ አብነት ትምህርት ቤትን ግን እየረሱት ይገኛሉና ከዚያ አንፃር በጣም ፈታኝ የሆነ ፈተና ከፊታችን ተደቅኖ ይገኛል። በጣም ፈተናዎችም እየጨመሩብን ያሉት የአብነት ትምህርት ከቤተክርስቲያን እየራቀ መምጣቱ ነው። ለምሳሌ በቀደመው ዘመን አንድ ሰው ክህነት ለመቀበል አንደኛ ግዕዝ መማር ነበረበት። ሁለተኛ የቤተክርስቲያኒቱን አስተምሮ በደንብ ዶግማ፣ ቶፊት፣ ቀኖናን፣ ስርዓቷን በሙሉ ጠንቅቆ መረዳት ነበረበት። ዛሬ ላይ ግን በጣም ሄደው ከተባለ ቅዳሴ ነው የሚማሩት። በጣም በእርግጥ ቅዳሴ ትልቅ ትምህርት ነው ይገባል። ግን ከቅዳሴው ደግሞ እንደዚሁ ስርዓተ ቅዳሴውን ከማጥናት ባለፈም ደግሞ ከፍ ማለት ያቋሙን ትምህርት፣ የቅኔውን ትምህርት፣ የመጻሕፍቱን ትርጓሜ ትምህርት ማጥናት ማጠናከር ይኖርብናልና እሱ ላይ ችግሮች የሚስተዋሉ ችግሮች አሉ። በተለይ ይሄ የአብነት ትምህርት ከጊዜ ወደ ጊዜ ትኩረት እያጣ ነው ያለው። በቤተክርስቲያን ባለስልጣናትም ዘንድ እንዳንድ የመስፈርት መሆን ነበረበት። አሁን ላይ ግን በጣም እየተረሳ ነው ያለው። ለምን ነው የሚረሳው? የአብነት ትምህርት የተማሩ ሰዎች ከፍተኛ ቤተክርስቲያን ማዕረግ ላይ መድረስ አለባቸው። እና ትምህርቱ እየተረሳ በሄደ ቁጥር ቤተክርስቲያን ላይ ፈተናው እየጨመረ መጣ። ከጊዜ ወደ ጊዜ ከቤተክርስቲያን አኩርፈውም ይሁን ተቀይመው የሚወጡ ሰዎች እየበዙ መጡ። ለምንድን ነው ይሄ ሆነው ሲባል ቦታውን የያዙት የአብነት መምህራን ሳይሆኑ በአቋራጭ የመጡ አካላት ናቸው። ይሄን ደፍረን መናገር ይኖርብናል። ህዝቡ ወደ አብነት መምህራን ወደ አብነት ትምህርት ቤት አይኑን መመለስ አለበት። የአብነት ትምህርት ቤት ማለት በጣም ተላላቅ አባቶች ይወጡበት እኮ ነው። ለምሳሌ የላሊበላን ቅርስ በዚህ ልክ ውብና ድንቅ ነው እንዲሰራ ያደረገው የአብነት ትምህርት ቤት ውጤት ነው። ቅዱስ ላሊበላን የቀረጹት እነዚህ የአብነት መምህራን ናቸው። ሌሎችንም ጥንታውያን ቅርሶችን ብንመለከት በራሱ የዕውቀት ማህደሮች ስለነበሩ የአብነት ትምህርት ቤቶች ሰፊ የሆነ ቤተክርስቲያንም ለሀገር የሚጠቅም ስራ ሰርተዋልና ከዚያ አንፃር ወደ አብነት ትምህርት ብንመለስ ወደ አብነት ትምህርት ትኩረታችን ብናደርግ ጥሩ ነው፣ መልካም ነው፣ ለቤተክርስቲያኒቱም አንድነት ወሳኝ ነው የሚል ሐሳብ ስላለ ነው ይሄ መጽሐፍ የተጻፈውና ሌላው በዚህ ዘመን አብነት ትምህርት የትምህርት አሰጣጡ በራሱ ከዘመኑ ጋር የሚሄድ መሆን አለበት።
ከዘመኑ ጋር ዘመኑን የሚመጥን ምክንያቱም ትምህርቱን አናሸሽለው አንዴ የተሰራ ነው ግን አሰጣጡን በደንብ ቤተክርስቲያኑን የሚጠብቅ መሆን አለበት በዚህ አጋጣሚ አሁን ከቤተክርስቲያን ውስጥ ካብነት ትምህርት ቤት እያገኘናቸው ያሉ ሰዎች ተቀጣሪዎች ናቸው ይሄንንም መዘንጋት የለብንም አንዳንድ ጊዜ ማለት ነው አቋቋሙን ተምሮ ቅዳሴውን ተምሮ ቅኔውን ተምሮ መጥቶ ቅጠሩኝ ነው የሚለው መጥቶ ቅጠር ግን ያብነት ትምህርት ምንማረው ለመቀጠር አይደለም ለማገልገል ነውና ቤተክርስቲያን ካብነት ትምህርት ቤት ማግኘት ያለባት ተቀጣሪዎችን አይደለም አገልጋዮችን ነው ተቀጣሪ ሙያውን በገንዘብ ነው የሚለካው ራሱን ከሌሎች ጋር ነው የሚያወዳደው እኔ የዚህ መምህር ሁኜ እንዴት ይሄን ያህል ይከፈለኛል ብሎ ማስተማሩን የሚያቆም እንደዚህ አይነት መምህር እየፈጠርን ያለነው ይሄ ተገቢ አይደለም እና አንዳንድ ጊዜ በተለይም አብነት ትምህርት ቤቶቻችን አካባቢ በጸዋትወ ዜማ አካባቢ ላይ ነገር ሃይማኖትን ወይም ዶግማ የቤተክርስቲያን ዶግማቲክ የሆኑ ነገሮችን ግዕዙን ከማስተማር ጎን ለጎን እዛው ግዕዙ እኮ ዶግማ ነው መምህራን ይሄንን ያለ አሁን ዘመኑ በጣም ፈታኝ ዘመን ከመሆኑ የተነሳ እየተረጎምን ልናስተምራቸው ይገባል እየተረጎምን ያንን ግዕዙን ማለት ነው ወደ አማርኛ ወደሚፈልገው ቋንቋ ማለት ወደሚችለው ቋንቋ እየተረጎምን ብናስተምራቸው ጥሩ ነው ምክንያቱም እንደ መምህር ሆነው የቤተክርስቲያን ዶግማና ቀኖና ስርዓትና ትውፊት ሳያውቁ ከወጡ በጣም አስቸጋሪ ነው የሚሆነውና ከዚያ አንፃር ጸዋትወ ዜማ ላይ የሚታዩ ነገሮችን አጠናክሮ መቀጠሉ እንዳለ ሆኖ ዶግማና ስርዓቱን ቀኖናውንም አብሮ ጎን ለጎን ማስቀጠል ይኖርብናልና ይሄ አይነት ነገሮችንም አብረን ማስቀጠል ይኖርብናል በዚህ አጋጣሚ አብነት ትምህርት ያብነት መምህራን በዚህ ዘመን በጣም ተስፋ እየቆረጡ ነው ተስፋ መቆረጦች አሉ ለምንድነው ቤተክርስቲያኒቱ ከነሱ ከተለየች በኋላ በጣም የሚያሳዝነው አንዳንዶቹ ቤተክርስቲያን ስርዓትና ህግ ዶግማ ቀኖና ሰዎች ሲተላለፉ ሲመለከቱ ምን አገባን ብሎ ዝም ይላሉ አንዳንዶቹ ደግሞ ውስጥ እንኳን አሉ የሚባሉት ፈርተው ለመናገር ማለት ነው በጣም የሚፈሩ ማለት ነው ሿሚዎቻቸውን ለማስደሰት ሌሊት ተቀን ሲያመሰግኑ የሚውሉ ይሄ ማለት ከንቱ ውዳሴ ለሿሚዎቻቸው እንደ ክረምት ዝናብ ሲያወርዱ ቅኔ ሲቀኙ የሚውሉ ሰዎች አሉ አብነት መምህራን የቀደሙ አባቶቻችንን እንመልከታቸው በጣም ደፋሮች ናቸው ሰውን አይሳደቡም ሰውን አይንቁም ሰውን አያቃልሉም በቤተክርስቲያን ከመጡባቸው ግን ቅድሚያ እነሱ ይሰዋሉ ሁሉ ነገር ያጣሉ እንጀራቸውንም ሊያጡ ይችላሉ ክብራቸውንም ሊያጡ ይችላሉ ሊገለሉም ይችላሉ እውነት በመናገራቸው ምክንያት ማለት ይሄን አይተናል ተመልክተናልም ስለዚህ ያብነት መምህራን እስከመቼ ነው በቤተክርስቲያን ተስፋ የምትቆርጡት እስከመቼ ነው ግልጽ ተናገረው ምንድነው እየሆነ ያለው የሚለውን ነገር ግልጽ በሆነ አነጋገር ከየትኛውም ሳይድ ሳትሆኑ አንድ ያብነት መምህር ወደ አንድ ወገን መጠጋት የለበትም ያብነት መምህራን ወገናቸው ቤታቸው እናታቸው ቤተክርስቲያን ናት ይሄ ሳይድ የያዘ የኔ እንደዚህ ነው የኔ እንደሱ ተገቢ አይደለም ያብነት መምህራን ባህሪም አይደለም የሐዋርያትም ወንበር የተረከመን ሰዎች አካላት እውነተኛ ቤተክርስቲያን አንድነት ለማስቀጠል ጥረት ማድረግ አለብን በዚህ ሰዓት በተለይም ያብነት መምህራን ይሄንን ያንበሳውን ድርሻ ይወስዳሉና በእግዚአብሔር መልካም ፈቃድ ቤተክርስቲያኒቷ በክርስቶስ ደም የተመሰረተች ከመሆኗ የተነሳ ባብነት መምህራን በእግዚአብሔር ቃል ጸንታ ትኖራለች እግዚአብሔር መንፈስ ቅዱስ እየረዳት ማለት ነው ቤተክርስቲያኒቷን ስለዚህ ያብነት ትምህርት በዚህ ዘመን ለቤተክርስቲያኒቱ እጅግ በጣም አስፈላጊ ወጣቱም ወደ አብነት ትምህርት ትኩረት ሊያደርግ ይገባል በዚህ አጋጣሚ ህንጻ ከመገንባት አብነት ትምህርት ቤቶቻችንን እንገንባ ይሄ አብያተ ክርስቲያናትን ከመገንባት ያለፈ ምክንያቱም ቤተ ጉባኤ የቤተ ክርስቲያን ማህፀናት ይላሉ አባቶቻችን ህንጻው ተሰርቶ አገልጋይ ከሌለበት ቅጥረኛ ከሞላበት ምን ያደርግልናል ቤተ ክርስቲያን ውስጥ ቅጥረኞች ከሞሉ የሚፈልጉት በጉን በራሱ አርዶ መብላት ነው የሚፈልጉት ምእመኑን ለራሳቸው ምኞት ማስፈጸሚያ ነው የሚያደርጉት ስለዚህ
ከህንጻው ግንባታ ይልቅ ቅድሚያ ለአብነት ትምህርት ቤት ከአብነት ትምህርት ቤት አገልጋዮችን ማፍራት አለብን ምክንያቱም ከአብነት ትምህርት ቤት መጥቶ ጉቦ ከፍሎ ለመቀጠር ሲያስብ ያን ጊዜ ይሄ ሰው የቤተክርስቲያን ጠላት ነው መምህር ነኝ ብሎ ጉቦ ሰጥቶ ለመቀጠር የሚነሳሳ ከሆነ ጠላቷ ነው ለቤተክርስቲያን ጠላቷ መጀመሪያ ጠላቷ እሱ ነው ምክንያቱም መምህር ሆኖ እንዴት ይከፍላል እውቀቱ ስላለው በመምህርነቱ በእውቀቱ መግባት አለበት እንዴ እውቀቱን እኮ ለቤተክርስቲያን አገልግሎት ነው የሚያውለው አይደለ ስለዚህ እውቀቱ ምንም ይለው እውቀት መሰለ ወዘኢነ ሳክልያነ በላይ ለንጹህ ይላል ነብዩ ዳዊት በዳው ላይ ጉቦ ያልተቀበለ ይላል ጉቦ ያልሰጠ ይላል ያልተቀበለ ብቻ ሳይሆን ያልሰጠ ይላል እግዚአብሔርን ለማገልገል የሚገባ ከሆነ ወደዛ ቦታ ማለት ነው እግዚአብሔር ደግሞ ጉቦኞችን አይወድም ገብቶ ማንን ነው የሚያገለግለው ከእግዚአብሔር ጋር ተጣልቶ ከእግዚአብሔር ጋር ርቆ ከእግዚአብሔር ጋር አንድነት ሳይኖረው ማንን ነው የሚያገለግለው ገብቶ አንዳንድ ጊዜ በጣም ትኩረት ማድረግ ያለብን ጉቦ ተቀባዮች ብቻ ሳይሆኑ ጉቦ ሰጪዎችም ጋር ነው መጽሐፍ ለሁለቱም ሚዛን ነው ሚዛን እኔ ምን ላድርግ የሚል አስተሳሰብ የለም ፊት ለፊት መጋፈጥ ነው ያለብን ለምን እኔ ይሄን በሙያው መግባት አለበት ተወዳድሮ መግባት አለበት እንጂ ወገኑን ፈልጎ ኮታውን ፈልጎ እንደዚህ የሚሆን ከሆነ ምኑን ያብነት መምህር ሆኖ አብነት ማለት እኮ አባትነት አራያነት ተምሳሌት ለሌሎች አራያ መሆን በመግባሩም በስነ ምግባሩም ምሳሌ የሚሆን እኮ ነው እሱ ጉቦ ተምሯል ግን ምግባር ከሌለው ምን ያደርጋል ጉቦ የሚከፍል ከሆነ እኮ ምግባሩን አስተያያል እኮ መልካም አብነት አይደለም ይያለ ነው እኔ አብነት አይደለሁም ይያለ እኮ ነው ለመልካም ነገር አብነት አይደለሁም ለሙስና ነው አብነት የሆንኩት ይያለ ነውና ትኩረት ማድረግ ያለብን ጉቦ ሰጪዎች ጉቦ ተቀባዮችም አንድ ናቸው በእግዚአብሔር ዘንድ ቅጣታቸው አንድ ነው ሁለቱም ተመሳሳይ ናቸው በመካከል ምንም አይነት ልዩነት የለምና ከዚህ አንፃር ያብነት ትምህርቱን ለቅጥር ማድረግ ተገቢ አይደለም እኔ ስለተማርኩ ቅጠሩኝ ማለትም የለብኝ በተቻለ መጠን በዚህ አጋጣሚ እንደው መናገር መፈልገው የቀደሙ አባቶቻችን ስርዓት ሲሰሩ የቤተክርስቲያን አገልጋዮች መጠናቸው የተወሰነ ይሁን ብለው ነበር ለምን ምመናን ላይ ተጽዕኖ እንዳያመጣ ማለት ነው ምመናን ላይ ተጽዕኖ እንዳያመጣ በቁጥራቸው የተወሰነ እንዲሆኑ ተሰርቷልና በተቻለ መጠን የቀደሙ አባቶቻችን ከነቅዱስ ጳውሎስ ጀምረን ብንመለከት ከቤተክርስቲያን ወይም ከመናን የሚወስደው ገንዘብ አልነበረም ድንኳን ሰፍቶ ማለት ልብስ ሰፊ ነበር ማለት ነው በሌላ አነጋገር ራሱን ይረዳ ነበርና ይሄ የቤተክርስቲያን አገልግሎታችንን በገንዘብ ማድረግ አይደለም ያለብን እንዲሁ ከገንዘብ ነፃ የሆነ አገልግሎት ለመስጠት ጥረት ማድረግ የተማርነውን ትምህርት ገንዘብ ለማግኘት ሳይሆን እግዚአብሔርን ለማገልገል መሆኑን መርሳት የለብንምና በዚህ ዘመን በጣም ቅጠሩኝ የሚለው አስተሳሰብ በጣም እየበዛ ነው የመጣ የተማረ ሁሉ ከተቀጠረ ቤተክርስቲያን አትችልም ይሄንን ማለት ፈልጋለሁ መጽሐፉም ይሄንን ነው ትኩረት የሚያደርገው የተማረ ሁሉ መቀጠረ በተለይ መቀጠር የሚለውን ቃል መጠቀም አልፈልግም እኔ ምክንያቱም ቅጥር ተገቢ አይደለም ቃሉ መቃወመው ቃል ነው ለቤተክርስቲያን አገልጋዮች ቅጥር ተገቢ አይደለም ምንድነው መሆን ያለበት አገልጋይ ማገልገል ነው እንጂ ይሄ ቅጥረኝነት የሚለው ቃል ከምንደኛነት ጋር የተያያዘ ነው የገንዘብን ማይከል ያደረገ ስለሆነ ማለት ነው እና ቤተክርስቲያን ቅጥር የሚለው ቃል ወደ አገልግሎት ቢለወጥ የሚል ሐሳብ አለ በተለይም ይሄን የሚጽፉ አካላት በየመስሪያ ቤቱ ያሉ ማለት ነው አገልጋይ የሚለው ተቀጥረዋል ከሚል ይልቅ ለአገልግሎት ተመድበዋል የሚለው ቃል በጣም ከመጽሐፍ ቅዱስ ጋር ተስማሚ ነው ለማለት ነው ሌላው በዚህ መጽሐፍ ላይ ካነሷቸው ሐሳቦች መካከል በዚህ ዘመን በጣም ቤተክርስቲያኒቱን ከሚፈታተኑ ነገሮች አንዱ ዋነኛውን በሚባል ደረጃ መመደብ ይችላል ምንኩስና የሚለው ወይንም ደግሞ እንደው መነኩሴ በአጠቃላይ መነኮሳት ብሎ ለመጥራት ሌላውን ጫዋዎቹንም መልካሞቹንም ስለሚያጠቃልልብን እንደው በምንኩስና ህይወት ውስጥ ያሉ አሁን ላይ ለቤተክርስቲያን ፈተና እየሆኑበት ያሉበት ሁኔታዎች አሉና አንድ መነኩሴ ወደ ምንኩስና ህይወት ከመግባቱ በፊት ምንድነው መስፈርቱ ጊዜስ ይፈልጋል ወይ ሶስተኛ ደግሞ ምንኩስና ከክህነት እርከኖች አሉና ከክህነት እርከኑ አንዱ ነው ወይ በጣም ወሳኝ ጥያቄ ነው መምህራን ያብነት መምህራን ቤተክርስቲያኒቷን አንድነቷን ለመጠበቅ
ጥረት ማድረግ አለብን ብዬ ከማስበው በዚህ ዘመን አንዱ የምንኩስና ስርዓቱን መቆጣጠር መቻል ነው። ይሄንን ስናደርግ የቤተክርስቲያን አንድነት የህዝቡን ሰላም የሀገርን ሰላም እየጠበቅን እንሄዳለን። የሀገርን ሰላም እየጠበቅን የቤተክርስቲያን አንድነት እያጸናን እንሄዳለን። ለምንድን ነው ይሄን የምለው? ምንኩስና ቤተክርስቲያንን ከፍሏታል ከዚህ ቀደም። ለምሳሌ አውጣይኪ የሚባለውን ሰው እንመልከተው። አውጣይኪ ቤተክርስቲያን ለሁለት ሊከፍል ይችላል። ነገሩ ትክክል ይሁን አይሁን ሐሳቡን ግልጽ አላደረገም ነበር አውጣይኪ። በነ ዲዮስቆሮስ ዘመን የነበረ ሰው ነው፣ በቅዱስ ዲዮስቆሮስ ማለት ነው። እና አንድ ጊዜ ወደ ሮም መንበረ ፕትርክና ይሄዳል፣ አንድ ጊዜ ደግሞ ወደ ዲዮስቆሮስ ወደ መንበረ እስክንድሪያ ወደ ግብጽ ይመላለሳል። እና ሰውየው ድብቅ ዓላማ ነበረው። መጨረሻ ላይ ቤተክርስቲያኑን አንዲት የነበረችውን የክርስቶስ ቤተክርስቲያን ለሁለት ከፈላት። እንደዚሁም በተለያየ ጊዜ ለቤተክርስቲያን መከፈል እንደ ምክንያት የሚጠቀሱት መነኮሳት ናቸው። ይሄ ማለት እውነተኞች መነኮሳት አይደሉም። የምንኩስናን ስም የያዙ በምንኩስና ስም ያልሆነ ስራ የሚሰሩ አካላት ናቸውና የምንኩስና ስራውን መቆጣጠር መቻል ቤተክርስቲያንን መጠበቅ ነው። ቤተክርስቲያን መጠበቅ ነው። ምንኩስና እንግዲህ በስርዓትና በአግባብ ከተጠቀምንበት ወደ እግዚአብሔር መንግስት የሚያደርስ ነው። ወደ እግዚአብሔር መንግስት የሚያደርስ ነው። ለምንድን ነው? ቅዱስ መጽሐፍ እንደሚነግረን ሁሉ ነገር ትቶ ክርስቶስን መከተል እኮ ነው። ጌታ በቅዱስ ወንጌል እንደነገረን እናትና አባቱን፣ ንብረቱን፣ ሚስቱን፣ ልጆቹን ትቶ ያልተከተለኝ እኔ አገልጋይ ሊሆን አይችልም ብሎ እንደተናገረ መነኮሳት፣ እውነተኞች መነኮሳት ሁሉን ትተው ነው የሚከተሉት። ሁሉን የሚለው ላይ ሊሰመርበት ይገባል። ሁሉን ትተው ማለት ነው። አደግነ ኩሎ ሐዋርያትም ሁሉን ትተን ተከተልንህ ብለውታል። እና ሁሉን መተው ከመነኮሳት የመጀመሪያ ምናኔያቸው ነው ማለት ነው። ገንዘባቸውን፣ ወገናቸውን፣ ስልጣናቸውን፣ ዝናቸውን፣ ክብራቸውን ሁሉ ነገር ትተው ወደ ማን ይመጣሉ? ወደ እግዚአብሔር ይመጣሉ። ስለዚህ አንድ ሰው ለመመንኮስ ሲያስብ መጀመሪያ ሁሉን ነገር ምን ማለት አለበት? መተው አለበት ማለት ነው። ከዚህ አንፃር ምናኔ ሁሉን ነገር መተው፣ ሁሉን ነገር መናቅ፣ በዚህ ዓለም እያሉ በሰማያዊ ዓለም መኖር መቻል ነው። ይሄ ማለት ምድራዊ መልአክ ነው። መነኩሴ ማለት ምድራዊ መልአክ ሰማያዊ ሰው ይለዋል ፍትሐ ነገሥት። እንደውም ወመነኮሳት ሰብ ሰማያውያን ወመላእክት ምድራውያን ነው የሚለው። መነኮሳት ማለት በምድር ያሉ መላእክት ናቸው፣ በሰማይ ያሉ ሰዎች ናቸው። ይሄ ማለት ነው በምድር እየኖሩ የመላእክትን ህይወት መኖር የሚችሉ አባቶቻችን ማለት ነው። የአባቶቻችን በረከታቸውና ረድኤታቸው ከሁላችን ጋር ይሁን ነው የምንለው። ግን በዚህ በምንኩስና ጉዳይ ላይ አሁን ማየት ያለብን በየገዳማቱ ከፍተኛ የሆነ ተግዳሮት ለቤተክርስቲያን እየሆነ ያለው የምንኩስና የሚመነኩሱ ሰዎችን ቁጥጥር አለማድረግ መቻላችን ነው። እስኪ የምንኩስና ስርዓቱን እንመልከተው። እኔ እንደ መጽሐፉ አለ ተቀምጧል። አዲስ ነገር አይደለም የምንናገረው። ፍትሐ ነገሥቱ አንቀጽ 10 አለ። እንደዚሁም መጽሐፈ መነኮሳት 3 ክፍል ያለው ፊልክስዩስ አረጋዊ መንፈሳዊ አለ። በአንጻሩ ደግሞ ህንጻ መነኮሳት የሚባል ሰለስቱ ምዕት በሃይማኖተ አበው የጻፉ ስለ መነኮሳት እንዴት መኖር እንዳለባቸው፣ እንዴት ምንኩስናቸውን ማከናወን እንዳለባቸው በስፋት የጻፉት መጽሐፍ አለ። ሃይማኖተ አበው ላይ የምናገኘው መጽሐፍ ነው። እዛ ላይ ተሰርቷል። አሁን በዘመናችን እየተደረገ ያለው ምንኩስና ግን ሁሉን ባያጠቃልልም አንዳንድ ጊዜ የሚታዩ ጉድለቶች አሉ። ሁሉን አያጠቃልልም። በሳምንት ሄዶ መንኩሶ ይመጣል። ግን ስንት ዓመት ነው የምንኩስና ስርዓት ማንነውስ የሚቆጣጠረው የሚለውን ነገር ሲማየት አለብን። ለምሳሌ አንድ መነኩሴ ወይም አንድ መናኝ አመክሮ ላይ ያለ ማለት ነው ለመመንኮስ ሲፈልግ ገና ከመንኩስናው በፊት ለመመንኮስ ሲፈልግ ስንት ዓመት መኖር አለበት? 3 ዓመት ሄዶ ገዳም ይረዳል። ገዳም ከረዳ በኋላ የገዳም አባቶችና እናቶች በአበምኔቱ አማካኝነት ይሰበሰባሉ። እገሌ ለመነኩስ ነው ብለዋል። እስከዛ ድረስ እንዲሁ ዝም ብሎ የደከሙትን ነው እያገዘ ያለው እንጂ አልመነኮሰም። በመክሮ ውስጥ ነው ያለው። ይሄ ማለት ምን ማለት ነው? ምርመራ የምርመራ ጊዜ ላይ ነው ያለው።
ልምምድ ላይ ነው ያለው ማለት ነው ከዛ አጠቃላይ ሐሳቡ ለማህበረ መነኮሳት ግልጽ ይሆናል የቀደመውን የምንኩስና ስርዓት ትውፊት ነው መናገር ይፋ ከሆነ በኋላ ሁሉም መነኮሳት አስተያየታቸውን ይሰጣሉ የእንጦንስንና የመቃርስን አስኬማ መቀበል ይችላል ወይ ፈተናውን መቋቋም ይችላል ወይ ብለው ይመረምሩታል ከዛ ይቆይ የሚለው ከበዛ እንደገና ይሄን ያህል አመት አገልግል ሊባል ይችላል 3 አመት ማለት አልፎም 7 አመት አገልግል ሊባል ይችላል ይሄም ሲሆን በጸጋ ተቀብሎ ነው ዛሬ ካለመነኮሳችሁኝ ወገዳሙን ለቅቄ ወጣለሁ የሚል ካለ ሂድ ወጣ ነው የሚሉት ምክንያቱም ወደፊት ክርስቶስን ሊያገለግል ነው ጻንቶ ሊኖር ነውና ከዚያ አንፃር የመንኩስና ስርዓት ቤተክርስቲያን አንድነቷን ሲጠብቅ ኑሯል ማለት ነው በዚህ በስርዓት ሲመራ ከተመራ ማለት ከቅርብ ጊዜ በኋላ ግን የመንኩስናውን ስርዓት ያብነት መምራን እየተቆጣጠሩት አይደለም በግልጽ መናገር የምንፈልገው አብነት መምራን አያውቁም ከአንድ ቦታ ደብዳቤ ይጻፋል ለዚህ ቦታ ተብሎ የሚጽፈው ምናልባት አሁን ባለው አነጋገር ሰበካ ጉባኤ ሊሆን ይችላል ሰበካ ጉባኤ ባለ ትዳሮች ናቸው ምንኩስና በታሪክ ነው የሚያውቁት በህይወት አያውቁትም በንባብ ነው የሚያውቁት እንጂ በህይወት ማወቅና በንባብ ማወቅ ይለያያል ይሄ ሰው ይችላል ወይ አይችለው የሚለውን አያውቁም እነሱ ብቻ ደብዳቤ ጻፉልን ስለተባሉ ይጽፋሉ ከዛ በዛ ደብዳቤ መሰረት መንኩሶ ይመለሳል ግን ገዳሙ ላይ ማገልገል የነበረበት ስንት አመት ነው 3 አመት ከዛ በላይ ማለት ከዛ በላይ ልክ ራሄልን ለማግኘት ያዕቆብ ስንት አመት ነው ያገለገለው አንዴ 7 አመት አንዴ ደግሞ 7 አመት ሲደመር ስንት አመት ነው ያገለገለው 14 አመት ማለት ራሄልን ለማግኘት ነው ስጋዊት ራሄልን ለማግኘት ሰው አንድ ያዕቆብ ያን ያህል ከደከመ ለመነኩሴ ቆቡ ሚስቱ ናት አስኬማው ምንኩስናው ሚስቱ ናት ሌላ ሚስት የለውም ሌላ ትዳር የለውም ሁሉ ነገር ለመነኩሴ ሁሉ ነገር ትዳሩም ልጁም ሀብቱም ሁሉ ነገር ምንኩስናው ከዛ ውጪ የለውም ስለዚህ ከዚያ አንፃር እኛም እንደ ያዕቆብ ደጅ መጽናት አለብን ያዕቆብ ስጋዊ ነገር ለማግኘት ያን ያህል ደጅ ከጸና መንፈሳዊ ነገር ለዛም ወደ እግዚአብሔር መንግስት የሚያቀርብ ማለት ነው ምንኩስና እኮ በእውነት በጣም ከሰራንበት እኮ ደስ የሚያሰኝ ህይወት እኮ ቀለል ያለ ህይወት ቁስ ነገር ከመሰብሰብ ይልቅ ይሄ እንዳለ ከመጨናነቅ ነፃ የሚያደርግ እኮ ፍሪ የሚያደርግ እኮ ከኖር ነውና ቅዱሳን አባቶቻችን በመንኩስና ህይወት ተጠቅመዋል ዛሬ ግን የመነኮሱ ሰዎች በስርዓትና በህግ ያላደረጉ ሰዎች ልክ ከገዳም ሩጠው ይወጣሉ ከዛ ሹመት ላይ ነው የሚታየው በቃ ካልተሾም ከዛ አንድ ጊዜ ወደ ወገናቸው ይሄዳሉ እኔ ከዚህ ማህበረሰብ ስለወጣሁኝ ተበደልኩ የሚል አስተሳሰብ ያንጸባርቃሉ ሌላ ጊዜ ደግሞ ሌላ ቦታ ውስጥ ገብተው ታገኛቸዋላችሁ እና እነዚህ እውነተኞችን ይወክላሉ አይወክሉም ግን እነዚህን አካላት እንዴት መከላከል አለብን አንደኛ የምንኩስናውን ስርዓት ማስከበርና ማክበር ይኖርብናል ማስከበርና የምንኩስና ስርዓት ቤተክርስቲያን ሊጠቅም ነው ቤተክርስቲያን አንድነት ሊያጸና ነው እንጂ መቻል ያለበት ለቤተክርስቲያን አንድነት ስጋት መሆን የለበትም በዚህ አጋጣሚ ማለት በተለይ አበምኔቶች በዚህ ዘርፍ ላይ ያላችሁ የምታመነኩሱ ሰዎች በተደጋጋሚ በተለያየ ሚዲያ እናገራለሁ የምታመነኩሱትን ሰው በደንብ ለዩት ቤተክርስቲያንን ለፈተና እየዳረጋት ያለው ይሄ የምንኩስናን ስርዓት ሳይጠብቁ የመነኮሱ አካላት ናቸው እነዚህን አካላት ገና ሳይገቡ ከበሩ ላይ ምን ማለት አለበት ማስቀረት መስፈርቱን አሟልተው እንዲመጡ ማድረግ ከዛ ልክ ሰማያዊ ሐሳብ እንዲኖራቸው ማድረግ ማስቻል ይኖርብናልና አንደኛ ለነሱም ህይወት እንቆረቆራለን እኮ ገና ሳይበቁና መነኩሳቸዋለን ከዛ ሰይጣን ይፈታተናቸዋል ከሃይማኖታቸው ይወጣሉ በሁለት መንገድ ነው የምንጠየቀው ምናመነኩስ ሰዎች ይሄ ማለት አበምኔቶች አንደኛ የመነኩሴውን ህይወት ወይም ክርስቶስ የሞተለትን ሰው ገና ለምንኩስና ሳይበቃ ማመንኮስ በመቻላችን ቀንበሩ መሸከም ያቅተዋል ወይፈና አለ አይደል ቀንበር ለመሸከም በርሻ ሂደት ውስጥ መብቃት አለበት ሳይበቃ ከተሸከመ አስቸጋሪ ነው የሚሆነውና ከዚህ አንፃር የበቁ መሆናቸውን ማረጋገጥ ይኖርብናል ማለት ነው ከዚህ ለመናፍቃን መግቢያ ለመናፍቃን እንደ መሳሪያ ሆኖ
ማገልገል የለባቸው የሚል ሐሳብ አለኝና ከዚህ አንፃር ነው። የት ነው መቀመጫቸውስ መሆን ያለበት ከመነኮሱስ በኋላ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ሰዓት የአንድነት ገዳማት በከፍተኛ ደረጃ እየተዳከሙባት ይገኛል። የአንድነት ገዳማት እየተዳከሙ በመሆናቸው ብዙ የገዳም መነኮሳት ወደ ተለያየ ቦታ በፍልሰት ላይ ይገኛሉ። በጥንት የቤተክርስቲያን ሥርዓት የአንድነት ገዳማት በአንድነት ገዳማት ውስጥ ይኖሩ የነበሩ መነኮሳት ከምዕመናን የሚመጣ ገንዘብን ይሄን ያህል ትኩረት አልነበራቸውም። ምክንያቱም ራሳቸው ሰርተው ይተዳደሩ ነበር፣ ገቢ ያገኙ ነበር፣ ያርሳሉ፣ ይቆፍራሉ፣ ያለማሉ፣ አትክልት ይተክላሉ። ይሄ ከተማ ላይ ወጥቶ ገቢ ማሰባሰብ ሂደት አልነበረም። ለምን? የእርሻ ቦታ ነበራቸው። ከቅርብ ጊዜ ወዲህ ግን አብዛኛው የአንድነት ገዳማት ያ አይነት የተሟላ መስፈርት የሌላቸው በመሆኑ አብዛኞቹ ለልመና እየወጡ ናቸው። መነኮሳቱን በሙሉ ለመያዝ የሚችል ገዳም የለም። ይሄ ማለት ነው ለመመገብ አስቸጋሪ ከመሆኑ የተነሳ ማለት ነው። እና አብዛኛው ሰው ከአንድነት ገዳማት እየወጣ ወደ ከተማ እየፈለሰ ነው ያለው። በመሰረቱ እውነተኞች መነኮሳት በገዳም ያሉ ስለ ዓለም የሚጸልዩ አባቶች ከባታቸው እንዳይወጡ እኛ ምዕመናን ድጋፍ ልናደርግላቸው ቋሚ ገቢ እንዲኖራቸው ማስቻል ይኖርብናል ለየገዳማቱ ማለት ነው። ግን አንዳንድ ጊዜ ይሄ ብቻ ሳይሆን ሆን ብለው ከገዳም የሚወጡ ሰዎች አሉ። ገዳም ውስጥም ሆነው ከገዳሙ አንድነት ጋር የማይኖሩ። ይሄ ማለት ገዳም ማለት አንድ ልብስ ነው የሚለበሰው፣ አንድ አይነት ምግብ ነው የሚመገበው፣ አንድ አይነት ነገር ነው የሚደረገው። ልክ እንደ በሐዋርያት ሥራ ላይ ተጽፎ እንደምናገኘው ሐዋርያት አንድ ልብስ አንድ አይነት የህይወት ኑሮ ነበራቸው። ቅዱስ ሉቃስ በሐዋርያት ሥራ ላይ እንደጻፈልን ይሄ የኔ ገንዘብ ነው ይሄ አንተ ገንዘብ ነው የሚል አልነበረም በመካከላቸው ይላል የመጀመሪያዎቹ ክርስቲያኖች ማለት እና ገዳም ውስጥ ይሄ አይነት ህይወት ነው የሚንጸባረቀው። እና ከገዳሙ ርቀው የሚኖሩ ሰዎች አሉና በገዳም አባቶች አነጋገር አሳን ምሳሌ አድርገው ይናገራሉ። እሱ ነውና በተቻለ መጠን ገዳም ውስጥ አንድነት ገዳማት ውስጥ ጸንተው እንዲኖሩ ገዳማትን ማጠናከር ይኖርብናልና እዛ ላይ ትኩረት ማድረግ አለብን ብዬ አስባለሁ። ያንን የቤተክርስቲያኒቱ መፍትሄ ስለሆነ ማለት ነው። አንድነት ገዳማትን ማጠናከር እዛም ሆነው ከአንድነት ገዳማት ውጪ የሚኖሩት ወደ አንድነት ገዳማት እንዲገቡ ማድረግ ይኖርብናል ለማለት ነው መጽሐፉ የተጻፈው። እንግዲህ መጽሐፉት በጣም ብዙ ሐሳቦችን ያነሳል። ይሄንን መጽሐፍ ገዝተው ቢመለከቱት ነው የሚቻለው። በዚህ ሰዓት ውስጥ ሁሉንም መተንተንና ሐሳቦችን ማካፈል አይቻልም። የበለጠ ደግሞ ለተነብሩ ተንሱ ወይንም የተቀመጣችሁ ተነሱ የሚለው መጽሐፍ የት እንደሚገኝና እንዲሁም ደግሞ በስተመጨረሻ ቀረ የሚሉት ማስተላለፍ አለብኝ ብለው የሚያስቡትን መልእክት ያስተላልፉልንና እንጨርሳለን። በጣም ጥሩ ነው። አድማጮቻችን በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች በሃይማኖታችሁ ጽኑ። ማንም ምንም አለ እቺ ቤተክርስቲያን የክርስቶስ ቤተክርስቲያን ናት። በክርስቶስ ደም የተመሰረተች ቤተክርስቲያን ናት። ስለዚህ ጠላት በሚያመጣው ሐሳብ ግራ ሳንጋባ ሳንደናገር እውነተኞች የቤተክርስቲያን አባቶች የሚሉትን በመስማት ሃይማኖታችንን ጠብቀን ልንይዝ ይገባናል። በሃይማኖታችን በመልካም ስነ ምግባራችን ጸንተን ልንኖር ይገባናል። ሌላው ቤተክርስቲያን በዚህ ሰዓት ሁለት ጠላቶች አሉባት። አንደኛው ውጫዊ ጠላት ነው። ውጫዊ ጠላት ድሮም የነበረ ነው። ይሄ ስጋን ነው የሚገድለው። ጌታ በወንጌል የተፈረጎሙ ለላይ ቀጥሉ ስጋክሙ ስጋችሁን የሚገድሏችሁን አትፍሯቸው የሚል ነው ያለው። ይሄ ስጋ ጠላት ነው። ስጋን ከመግደል በላይ አቅም የለው። ሁለተኛው የቤተክርስቲያን ጠላት መናፍቃን ናቸው። ቅዱስ ጳውሎስ ለሮሜ ክርስቲያኖች በላከው መልእክቱ ምዕራፍ 11 ቁጥር 28 ላይ እመንገለ ወንጌል ተጸረነ እሙንቱ ወመንገለ ሀዊ ነሰ ሀዊነ እሙን ወመንገለ ሀዊ ነሰ ሀዊነ እሙንቱ ስለ ወንጌል በእናንተ በኩል ጠላቶቻችን ናቸው፣ ስለ ምርጫ ግን በአባቶቻችን በኩል ተወዳጆች ናቸው ይላል። ይሄ ማለት መናፍቃን የቤተክርስቲያን ጠላቶች ናቸው ማለት ነው።
የቤተክርስቲያን ጠላቶች ናቸውና እኒ ጠላቶች ምቹ ጊዜ ይጠብቃሉ። በሊቃውንቱ አነጋገር ይመስሉ ከመሶከ ጽቡር ይሉታል። እንደ ጭቃሾ ማለት ነው። ተሰውረው ነው የሚኖሩት። ምቹ ጊዜ ሲያገኙ ሊወጉ ይፈልጋሉ። ውስጥ ነው ያሉት ማለት ነው። መናፍቃን ውጪም አሉ ውስጥም አሉ። ጊዜ ጠብቀው ግን አጣብቂኝ ውስጥ ማስገባት የሚፈልጉ አካላት አሉ። ይሄ መናፍቃን እንቅስቃሴ ነውና ይሄን እንቅስቃሴ ቤተክርስቲያን በተለያየ ጊዜ ስታመክን ኖራለች። አሁንም ታመክናለች። ወደፊትም የጠላትን ሐሳብ ሰይጣን የቤተክርስቲያን ሁሉ ጊዜም ጠላት ነውና ቅዱስ ጳውሎስ የጠላትን ሐሳብ አንስተውም ይላል። የጠላት ሐሳብ ምን ጊዜም አይሳትም። የእግዚአብሔር መንፈስ ቅዱስ ከቤተክርስቲያን ጋር ነው። ስለዚህ ቤተክርስቲያን ውስጣዊ ጠላት ግን ያስፈራታል። ውስጣዊ ጠላት ማለት ነው። ስለዚህ በተቻለ መጠን ውስጣዊ ጠላት የቤተክርስቲያንን አንድነት እንዳያናጋ በያለንበት ጸንተን በመጸለይ አንድነታችንን በማጽናት ከዚህም ሳንሆን እኛ የክርስቶስ ነን የሚል ማለት ነው። እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ፣ እኔ ጳውሎስ ነኝ የሚለውን ትተን አነ ዘክርስቶስ። ምክንያቱም ስለኛ ዋጋ የከፈለልን ማን ነው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነውና ሳንለያይ በአንድነት ውሳጣዊ ጠላትንም ውጫዊ ጠላትንም መታገል ይኖርብናል። መታገል ይሄ ማለት የምንታገለው ደግሞ ከስጋና ከደም ጋርም አይደለም። ቅዱስ ጳውሎስ እንደተናገረው እስመ ቀትልክሙ ይኮነ ምስለ ዘሥጋ ወደም፣ ይሄ ቀትላችን ውጊያው ከምድራዊ ጋር አይደለም ከመንፈሳዊ ጠላት ከማይታይ ከሰይጣን ጋር ነውና ይሄን ጠላት ለማሸነፍ ሁሉ ጊዜም በጸሎት መበርታት፣ የቤተክርስቲያን አባቶችን የሚናገሩትን መስማት፣ ማንንም አለመስደብ፣ በእርጋታ በጸጥታ መኖር የተሻለ የእግዚአብሔርን መንግስት ወደ እግዚአብሔር መንግስት የሚያቀርበን ነውና እግዚአብሔር አምላካችን ቤተክርስቲያናችንን ከጠላት መናፍቃን ሐሳብ ይሰውርልን ነው የምንለው። እግዚአብሔር ሁሉ ጊዜም ለመንግስቱ ጠርቶናልና በተጠራንበት ጸንተን እንኖር። ቤተክርስቲያን በጫጫታ በሆታ አልተመሰረተችም። ስለዚህ በጫጫታ በሆታም ይሄ እንዲህ ባልሆነ አነጋገርም ምትፈርስ አይደለችም። ቤተክርስቲያን አንድነት በክርስቶስ ላይ የተመሰረተ ከመሆኑ የተነሳ ያንን ለማለት የተነሳ ነውና ይሄንን እንግዲህ በመጽሐፍም ሰንደነዋል። መጽሐፉንም ማንበብ የምትፈልጉ በየሱቆቹ ይገኝላችኋል ማለት ነው። ግን መጽሐፉን ስታነቡ ሁሉ ጊዜም ማየት ያለብን እኛ የቤተክርስቲያን ልጆች ነን። የማንም ደጋፊ የማንም ተቃዋሚ አይደለንም። የቤተክርስቲያን ልጆች ነን። ምን ተንግበር ስለ ቤተክርስቲያን ምን እናድርግ የሚለው ነውና በዚህ አጋጣሚ ሁላችሁም በአንድነት ጸንተን የእግዚአብሔር መንግስት ወራሾች ለመሆን በሂደት ላይ በጉዞ ላይ ነውና ያለነው ጉዟችንን ወደ እግዚአብሔር መንግስት የምናደርገውን ጉዞ አጠናክረን ሳንሰናከል ወደ ኋላ ሳንል ልንቀጥል ይገባናል እላለሁ። አመሰግናለሁ። እለተነብሩ ተንሶ የተቀመጣችሁ ተነሱ የሚለውን መጽሐፍ ያዘጋጁልን መጋቢ ብሉይ ወአዲስ መምህር መንግስተ ሥላሴ መሰሉ በመጽሐፋቸው ላይ ያስተላለፉትን መልእክት እንዲሁም ለመንክር ተመልካቾች ይጠቅማል የምንለው ለቤተክርስቲያኒቱ ይጠቅማል የምንለው ሐሳቦች ትንሽ ከመጽሐፉ እንደው ነካ ያደረግነው ሙሉ መጽሐፉን ደግሞ ገዝተው እንዲጠቀሙት እንዲያነቡት እንመክራለን። መጽሐፉም በመጽሐፍት መደብር ይገኛል አይደል? በዛ እንዲገዙና እንዲያነቡት ይጠቅማቸዋል። በዘመኑ በዚህ ዘመን የሚነሱ ጥያቄዎችን መልስ ይሰጣል ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። እኔም አመሰግናለሁ። መልካም ተመልካቾቻችን እንግዲህ በሌላ እንግዳና በሌላ ሐሳቦች እስከምንመለስ ድረስ መልእክቱን ከወደዳችሁና መልካም ነው ብላችሁ ካሰባችሁ ላይክ በማድረግ እንዲሁ ለሌሎችም በማዳረስ ሼር እያደረጋችሁ አዲስ የሆናችሁ ዛሬ የመጣችሁ ዛሬ ፕሮግራማችን ወይንም ሚዲያችንን የተመለከታችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ በቀጣይም በሌሎች ፕሮግራሞች ላይ አብረን እንድንቆይ እናሳስባለን። ስለነበረን ቆይታ ሁሉ እግዚአብሔር የተመሰገነ ይሁን። ቸር ይቆየን።